ጤና ይስጥልኝ እንደምን ዋላችሁ እንደምን አመሻችሁ ከሁሉ ነገር የሰውን ልጅ መልሶ ደግሞ ደጋግሞ ጥፋት ውስጥ የሚከተው ነገር ቢኖር ራስን መዋሸትን የመሰለ ውሸት የለም። ሰው እንዴት ራሱን ይዋሻል? ራስን መዋሸት በቃ በሚደንቅ መንገድ ነው መጻፍም መናገርም የማይቻልበት አይነት ውሸት ነው። ስለዚህ ራሳችንን አንዋሽ። በኢትዮጵያ መንግስት ላይ ይህ ሁሉ ተቃውሞ ሊመጣበት የቻለው ራሱ በራሱ ላይ እሱ ባደረገው ድርጊት ላይ ደግሞም ደጋግሞም መዋሸቱ ነው። ውሸታም ገቨርንመንት ተብሎ ቢጠራ ይሻላል ይሄ የኢትዮጵያ ገቨርንመንት ተብሎ ከሚጠራ። ምክንያቱም ኢትዮጵያኖች እንደዚህ ውሸታም አይደሉም። እነኚህ ከየት እንደመጡ አይታወቅም። መዋሸት ሰው በገዛ ውሸቱ እስረኛ ነው የሚሆነው። የማይታይ አጥር ቢሆንም ግን የአይምሮ እስረኛ የገዛ ውሸቱ እስረኛ ነው የሚሆነው። ስለዚህ ይህንን ውሸት እናቁምና እስቲ አንድ ጊዜ እዚህ ጋር እናቁም። በቃ እዚህ ጋር እናቁምና እንደ አዲስ ነገር እስቲ እንጀምር ተብሎ እኮ መነሳትና እንደገና ሀብሎ መጀመር ይቻላል። ድርቅ ከማለታቸው የተነሳ አይን ያወጣ ውሸት ከመዋሸታቸው የተበዛ በላዩ ላይ መቀጠሉን መረጡት። ምክንያቱም ውሸት ሲደጋገም እውነት ይሆናል የሚባለውም ነገር አለ። ያንን በመመርኮዝ ነው መሰለኝ ምን ቢያስመስሉት ውሸት ሁልጊዜም ውሸት ነው። ገድሎ አልገደልኩም፣ ጨፍጭፎ አልጨፈጨፍኩም፣ ጄኖሳይድ አድርጎ አላደረኩኝም፣ ሁሉ ነገር አድርጎ አላደረኩም። እነሱ በቃ ቪዛ ተሰጥቷቸዋል ማለት ነው ሰማይ ቤት ሊገቡ። እውነተኛ ነን እኮ አሉና በቃ ድርቅ አሉ። ገሃነም ያስገባችሁና እናንተ የትም አትደርሱም። ገሃነም በሩ ላይ ነው ተቃጥላችሁ የምትሞቱት ከክፋታችሁ የተነሳ። አትዋሹ። ሰው ልጅ መቀየር ይችላል። እናንተ ግን ታጥቦ ጭቃ ናችሁ። ታጥቦ ጭቃ አራግፉት። ይሄ ጭቃችሁን ይሄ ውሸታችሁን አራግፉና እስቲ ዋሸን፣ በቃ ምንም የሚያሳፍር ነገር የለም፣ ዋሽተናል፣ ተሳስተናል፣ ያላወቅነውን ነገር አድርገናል፣ በዛ ላይ ድርቅ ብለንበታል። ስለዚህ ምን አሟገተን ከውሸታችን ጋር ምን አሟገተን? ይሄ ምዕራፍ እንደዚህ ይላል፣ ቀጥርሶ ምናምን ህገ መንግስታችን እንዲህ ይላል ምናምን። ለእናንተ ሲሆን ብቻ ነው ህገ መንግስት የሚጠቀሰው። ያውም ደግሞ አጨማልቃችሁ ድብልቅልቁን አውጥታችሁ እንዳሻችሁ አድርጋችሁ ለምታመጡት ነገር እነኚህ ነገሮች መጥቀስ ትወዳላችሁ። ለእናንተ ብቻ ነው እንደሱ መጽሐፍ የተጻፈው? እኔ ለህዝብ መስሎኝ ነበረ። ውሸታም ይሄ ጌታቸው ረዳ የሚባል ሰውዬማ በቃ ውሸታም ነው። ሲዋሽ ጉንጩ ቁጥር ትላለች፣ በልቡ ይስቃል፣ በገዛ ውሸቱ ይስቃል። ያስቀዋል፣ ራሱን ያስቀዋል። መዋሸቱ ራሱ ያስቀዋል። ባዲ ላንጉዌጅ እኮ በደንብ ይናገራል። በደንብ አስተውሉት። በዋሸ ቁጥር ከልቡ ዛቡ ገጹን ፊቱ እንዲህ ልጣችሁ ብታዩት ይስቃል። ደምሳቅ በቃ ምንድነው ይሄ ሁሉ ጭካኔ? ዋሽታችኋል። ያደረጋችሁት ነገር አለ፣ ያበላሻችሁት ነገር አለ። አቁመን አንድ ቦታ ጋር
ነገሮችን እስቲ እንዲህ አይነት የጨከነ አረመኔነት ከማድረግ ይልቅ እስቲ ከዚህ ጀምረን ምንድነው ስንት ዓመት የምትኖሩት ካሁን በኋላ? ምን ያህል ነው የምትበሉት? ምን ያህል አልጋ ነው የሚበቃችሁ? ትንሽ እኮ ናችሁ እናንተ፣ ትንሽ ናችሁ። ይሄ ሁሉ ቤተሰብን፣ ይሄ ሁሉ እናቶችን፣ ይሄ ሁሉ ልጆች እንደዚህ በጨረስ እናቶችን ማስለቀስ፣ ሀገር ማበሳጨት፣ ህዝብ ማበሳጨት ምን ያደርግላችኋል? ድሎት እኮ ምንድነው? ድሎትም ሲበዛ ይጨማለቃል። በቃ ነው። እናንተ ጌትነት ምን እንደሆነ አታውቁም። ጌታ መሆን በጣም ከባድ ነው። ስላላወቃችሁበት ነው እንደዚህ ውስብስብ ውስጥ ነገር ውስጥ የገባችሁበት። አይታችሁ የማታውቁትን ነገር ስላያችሁ አሁን ሃንድል ማድረግ አቃታችሁ። እዚህ ጭንቅላታችሁ ላይ ወጣ። እንዴት ትላቀቁ? አሁንማ ነው ስትፈልጉ ልጃገረዶችን ታገኛላችሁ፣ ስትፈልጉ ቁርጥ ስጋው ይመጣል፣ ስትፈልጉ በሬው ይመጣል። በዚህ አዲክትድ ሆናችሁ እኮ ነው፣ ሌላ አይደለም። ከወረድን ካመንን ይሄ ሁሉ ይቀርብናል ብላችሁ ነው። ገና ካሁን በኋላ ምናልባት እያንዳንዳችሁ ምናልባት ማን እንደሞት አይታወቅም ብላኛለች አያቴ እኔ ልጅ እያለሁኝ። ግን ካሁን በኋላ እናንተ 5 ዓመት እንኳን መኖራችሁን እኔ እንጃ። አርጅታችኋል፣ በነገር አራችኋል፣ በውሸት በቃ ተጨማልቃችኋል። ይሄ ሁሉ አዳፕ ያደርግና እድሜያችሁን እየቀነሰ ነው የሚሄደው። ሰቀቀኑ፣ ውሸቱ፣ ቁጭቱ ውሸትን እናቁምና እስቲ ደህና ነገር ለመስራት ከውሸቱ ወጥተን መልካም እውነተኛ ነገርን ለመስራት መገንባት፣ እንደገና አዲስ ነገር መስራት አያቅተንም፣ ማድረግ ይቻላል። ይሄ ጉልበት ሰው ላይ ለመተኮስ የሚጠፋው ጉልበት፣ ይሄ ሁሉ ጩኸት፣ ይሄ ሁሉ ኢነርጂ ደህና ነገር ማድረግ ይችላል። ሰው እስከዚህ እስከሚጠላችሁ ድረስ መድረስ በጣም 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 የሚቀፍ ነገር ነው ራሱ ለመስማትም። መጠላት ምን ያደርጋል? ምን ጠቀማችሁ? ይኸው ከመጠላታችሁ የተነሳ የምታስቡት ሁሉ ግራ ገብቷችኋል። ኃይለ ሥላሴ ትንሽ ይሁንም ያም ሆነ ያልሆነ ማንም ሰው ንጹህ አይደለም። ማንም ሰው ሁሉ ነገር ትክክል ይሰራል ማለት አይደለም። እሳቸው የሚያጠፉት ነገር አለ። ነገር ግን እሳቸው በአደባባይ በግልጽ መኪና ይሄዱ ነበረ፣ ባይ ባይ እኛን እያሉን። እናንተ ግን ተሸማቃችሁ። እናንተ በአንድ መንገድ ከማለፋችሁ በፊት ወታደር ጽዳት ማድረግ አለበት። ይሄ ምንድነው? የእናንተን ቆሻሻነት የሚያሳይ ነው። አለመወደዳችሁን ታውቁታላችሁ። ህዝብ ላይ ግፍ እንደሰራችሁ ታውቁታላችሁ። ይሄው ምን ነው? የሌላ ሰው ፕሬዝዳንቶች፣ ጠቅላይ ሚኒስትሮች በብስክሌት ነው የሚሄዱት። መወደድን ማወቅ አለባችሁ። እናንተ በቃ ካሁን በኋላ ማንም የሚወደን የለምና ይለይለት ብላችሁ የምታደርጉት ነው የሚመስለው። ሰው ይቀየራል፣ መቀየር ይችላል። ሰው ጥፋቱን ያመነ ሰው ሁልጊዜ ምህረት ይደረግለታል። ከልብ መሆን አለበት። የሚደረገውም ደግሞ ማመኑም ይቅርታው። ምን ተጠቀማችሁ? የኢትዮጵያ ህዝብ ዝም አላችሁ። 25 ዓመት ዝም አላችሁ። ዝም ይባስ ብላችሁ ደግሞ ይሄን እንደዚህ ታደርጋላችሁ። አሁን የሚደፋ ነገር ይድፋችሁ ማዘፋከስ